ጤና ይስጥልኝ እንደምንሰነበታችሁ የተከበራችሁ ውድ የኮሚኒቲያችን አባላት እንዲሁም የዚህ ፕሮግራም ተከታታዮች በሙሉ እንደምንሰነበታችሁ እንኳን ለታንክስጊቪንግ ለምስጋና ቀን በዓል በሰላም አደረሳችሁ እያልን በወቅታዊ የኮሚኒቲያችን ጉዳይ ላይ የተወሰነ ማብራሪያዎችን ወደ እናንተ ለማድረስ ዛሬም በዚህ በመካከላችሁ ተገኝተናል። ማብራሪያውን የሚሰጡን የህጋዊ ቦርድ ጸሐፊ የሆኑት ሻለቃ አጥናፉ በዛብህ ናቸው። ወደ ጥያቄ ከመግባት በፊት ሻለቃ እንደምሰነበት አድማጮቻችን። እሺ አመሰግናለሁ ትንሳኤ። አንቺም እንደምሰነበትሽ አድማጮቻችንም እንደምሰነበታችሁ። እንኳን ለታንክስጊቪንግ በሰላም አደረሳችሁ። የታላቅ በዓል ነው፣ የምስጋና ቀን ነው። እግዚአብሔር ለዚህ ላደረሰን በዚህ ሀገር ባህል መሰረት ከምንወዳቸው በዓላት አንዱ ነው፣ ምስጋና ነው። ምስጋና ደግሞ አስፈላጊ ነው። ለዚህ ላደረሰን ላበቃን ለዚህ ስለጋበዝሽኝ በድጋሚ አመሰግናለሁ። እሺ ወደ መጀመሪያ ጥያቄ ስመጣ ሰኞ በኖቬምበር 2024 የፍርድ ቤት ቀጠሮ እንደነበረን ይታወሳል። ሆኖም ውሳኔ ሳይሰጥ በሂደር ወደ ሌላ ቀን በመተላለፉ ኮሚኒቲው ደግሞ የዕለት ተዕለት እንቅስቃሴው እንዳይቋረጥ ምን ታስቧል? የተደረገ ነገርስ አለ ወይ? ይህን ስል የድሩንም ጉዳይ ያካትታል። እድሩስ በዕለት ተዕለት እንቅስቃሴው ችግር እንዳይገጥመው የተደረገ ነገር ካለ ለአድማጮቻችን ግልጽ ብታደርግልን አመሰግናለሁ። እሺ አመሰግናለሁ በድጋሚ። እንግዲህ ያው ኖቬምበር 24 በብዙ ጥረት የተገኘ የኮርት ቀን ነው። ምክንያቱም ጉዳዩ በፍርድ ቤቱ አይን አስቸኳይ አይደለም ተብሎ ብዙ ጥረት በጠበቆቻችን በኩል ከተደረገ በኋላ የተገኘች በአጭር ሰዓት ብቻ በአንድ ሰዓት ጊዜ ውስጥ አንድ ሞሽን የፍርድ ሂደቱ በቀጥታ ሳይሆን ሞሽን ማለት በጊዜያዊነት በሁለት ነገሮች ላይ ያተኮረ ቀጠሮ ነበር። አንደኛው የኮርፖሬት ሪፕሬዘንቴሽን የሚባለው ነገር ነው። የኢሲኤኤ ተወካይ ህጋዊ ተወካዩ ማን ነው የሚለውን ነገር ዳኛዋ መወሰን ነበረባቸው። ምክንያቱም ሁለቱም ወገን ክስ የመሰረት ነው በእኛም በኩል በሌላም ወገን የኢትዮጵያ ኮሚኒቲ ተወካይ ነን ብለን ነው። ስለዚህ ድርጅቱ አንድ ነው። ድርጅቱ አንድ ሆኖ ሁለቱም ከሳሽ ሆኖ መቅረብ ስለማይችል የግድ አንዱ ተከሳሽ አንዱ ከሳሽ መሆን ስላለበት ያ ነገር በቅድሚያ መወሰን ነበረበት በሚል ኮንሶሊዴሽን የሚባል ነገር አለ። የነሱ ክስና የኛ ክስ አንድ ላይ ተጣምሮ በአንድ ዳኛ በአንድ ሞሽን እንዲታይ በሁለቱም ጠበቆች ስምምነት የተደረገ ቀጠሮ ነው። አንድ እሱ ነበር የተጠበቀው። የህጋዊ አካሉ የተጠሪው ማን ነው የሚለው ውሳኔ። ሁለተኛ ነገር ደግሞ እንደሚታወቀው እንግዲህ ሁሉም የኮሚኒቲው አካውንቶች ታግደው ነው ያሉት በአሁኑ ሰዓት የድሩን ጨምሮ ማለት ነው። ያ ደግሞ የታገደበትን ምክንያት ከዚህ በፊትም ለአድማጮቻችን ባለፈው ሳምንት ነው ይመስለኛል አንድ መግለጫ በእኔ በኩል ቀርቦ በደንብ አብራርቼዋለሁ ብዬ አስባለሁ። እንደገና አድማጮቻችን እሱን ቢመለከቱት ጥሩ ነው። ጊዜ ላለመውሰድ የታገደበት ምክንያት በእኛ ጥያቄ ሳይሆን $200,000 ከኮሚኒቲው አካውንት ህገወጥ በሆነ መንገድ ተዘርፎ በመገኘቱ ባንኩ የወሰደው እርምጃ መሆኑን ገልጸናል እና ያ ነገር ሁሉንም አፌክት አድርጎታል፣ የድሩንም ጭምር። ድሩም በኢትዮጵያ ኮሚኒቲ መዋቅር ውስጥ ስላለ የሁሉም አካውንት 4 አካውንቶች ሁሉም አካውንቶች ታግደው ነው ያሉት። በዚህ ምክንያት ቢል መክፈል የምንችልበት ሁኔታ የለም በእኛ በኩል ማለት ነው። የመጨረሻውን የ3 ወር የኮሚኒቲውን ሞርጌጅ ከፍለናል። ያ አልፈዋል። ከዛ በኋላ ይከፈል አይከፈል የምናውቀው ነገር የለም። ሌሎችም እንግዲህ ሌሎች ወገኖች 200,000 ብር በህገወጥ መንገድ አወጣን የሚሉትን ወይም በእኛ በኩል ተዘረፈ ነው አሁን የምንለው። ያ የተዘረፈ ገንዘብ በከፊል ቢል እንከፍልበታለን ብለው ሲያወሩ ሰምተናል። ክፈሉ አይክፈሉ እኛ የምናረጋግጥበት መንገድ የለም። ነገር ግን ከሞርጌጅ ካምፓኒውም በገንዘብ ያያችን በኩል አለርት እየመጣ ነው፣ እንዳልተከፈለ ነው የጻፉልን ያለው። በእነሱ በኩል ደግሞ ክፍልና የሚል እሱን ማረጋገጥ አይቻልም። ስለዚህ እነዚህ ነገሮች ቢያንስ በአስቸኳይ መፍትሄ አግኝተው ይሄ የኮርፖሬት ተወካዩ የትኛው አካል እንደሆነ ከተወሰነ በኋላ እነዚህ ገንዘቦች ሂሳቦች ይለቀቃሉ የሚል ተስፋ ነበረን። በዛ ላይ እንግዲህ ዳኛዋ የአንድ ሰዓት ጊዜ ነው የሰጡን። በዛች አንድ ሰዓት ጊዜ ውስጥ ይሄን ነገር ለማድረግ እንደማይችሉ
በማረጋገጥ ሌላ ቀጠሮ በአስቸኳይ በማግስቱ ለመስጠት ተሞከረ። በማግስቱ ለመስጠት ሲሞክር ደግሞ ከጠበቆቹ አንዱ የማይመቻቸው መሆኑን እና ወደ ቫኬሽን ቀጠሮ ስላላቸው እንደማይችሉ ተገለጸ። በዚህ ምክንያት ውሳኔ ሳይሰጥ አልፏል ያ ቀን። ነገር ግን በዳኛዋ በኩል የተሰጠን ነገር ምንድነው? በተለይ ገንዘቡን በሚመለከት የእድሩን ጨምሮ በጊዜያዊ በመፍትሄነት የምታስቡት ሁለቱ ጠበቆች ተነጋግራችሁ ካለ ተነጋገሩና አሳውቁኝ፣ እስከሚቀጥለው ቀጠሮ ድረስ ሊያቆይ የሚችል በስምምነት ብለውን ነበር ዳኛዋ። በዛ መሰረት ሁለቱ ጠበቆች በጣም ለረጅም ሰዓት እየተመላለሱ የኛ ጠበቃ እኛን እያማከረች የነሱን ጠበቃ እነሱን እያማከረ ብዙ ሻትል ተደረገ፣ ብዙ ሙከራ ተደረገ። መጨረሻ ላይ በእኛ በኩል በተለይ እድሩን በሚመለከት አስቸኳይ ነገር ቢፈጠር፣ አደጋ ቢፈጠር ሰዎች እንዳይጎላሉ ቢያንስ የተወሰነ ገንዘብ ወጪ ሆኖ ሁሉም ሳይሆን የተወሰነ ገንዘብ ወጪ ሆኖ ለእድሮቹ እንዲጠቀሙበት ሰው በሚያልፍበት ጊዜ በሚል በዚህ በኩል እንዲስማሙ ተጠየቀ። ሌሎች የዕለት ተዕለት ወጪዎችን በሚመለከት ኮርት ሱፐርቫይዝድ በሆነ መንገድ ወጪዎች እንዲቀጥሉ ምንም ነገር ኮሚኒቲው ዩቲሊቲን ጨምሮ ሞርጌጅን ጨምሮ ሌሎችም ክፍያዎች እየተከፈሉ እንዲቀጥሉ ስምምነት ላይ እንዲደረስ ሀሳብ ሰጥናታል ለኛ ጠበቃ። በዛ መሰረት ለማነጋገር ሲሞከር መጨረሻ ላይ ከብዙ ድካም በኋላ የኛ ጠበቃ የነገረችን ነገር ምንድነው? ኖዴል ማለት ምንም ስምምነት ላይ መድረስ አልተቻለም፣ ምንም ነገር ሊቀበሉ አልፈለጉም የሚል መልስ ነው የተሰጠን። በዚህ ምክንያት አንፎርቹኔትሊ ምንም ሳይደረግ አደጋውም እንዳለ ገንዘቡም ምንም ነገር ሳይለቀቅ በማይለቀቅበት ሁኔታ አሁን ዛሬ ሌላ የፍርድ ቤት ቀጠሮ እየጠበቅን ነው ማለት ነው። መቼ ነው አናቅም፣ ገና አናቅም። ዳኛዋ የሚመቻቸውን ካሌንደር ጊዜ አይተው እስኪሰጡን ድረስ እየጠበቅን ነው። አመሰግናለሁ። ወደ ሁለተኛው ጥያቄ ስንሄድ የእድሩን ገንዘብ በሚመለከት በተለይ ለምን ሁሉም ገንዘብ አይለቀቅም የሚል ተደጋጋሚ ጥያቄዎች ከአባላትም ከተለያዩ ሰዎች ሲነሱ ይሰማል። በዚህ ጉዳይ ላይ የምትለው ነገር ካለ? ልክ ነው። እኔንም እንዲሁ በግልም ያውቁ ሰዎች አንዳንዶቹም ኮንሰርን የሆኑ ሰዎች ይጠይቁኛል። የእኛንም አመራሮች እንደዚሁ የቦርድ አባላትንም የስራ አስፈጻሚ ኮሚቴ አባላትንም የሚጠይቋቸው ሰዎች አሉ። ለምን እድሩ ከዚህ ጋር ምን አገናኘው? እድሩን ገንዘብ ለምን አትተውትም የሚል ነገር አለ። ይሄ እኛ ፍላጎት አይደለም። እውነቱን ለመናገር ከዚህ በፊትም ገልጬዋለሁ። እኛ ፍላጎት ይሄ የእድር ገንዘብ ነው፣ ይሄ የኮሚኒቲው ገንዘብ ነው፣ የእድሩን ገንዘብ አብራችሁ ያዙልን አትያዙልን የሚል ጥያቄም አልነበረም። አይደለም የእድሩን ገንዘብ የኮሚኒቲው የሚጠቀምበትም አንድ አካውንት ፍሪዝ አድርጉ የሚል ጥያቄ በእኛ በኩል አልቀረበም። ይሄን ደግመን ደጋግመን ተናግረናል። ነገር ግን ሁሉም አካውንቶች በኢትዮጵያ ኮሚኒቲ ስር ያሉ ስለሆነ በኢሲኤ ሕግ ስር ስለሆነ በአንድ ታክስ አይዲ በአንድ ሕግ ጥላ ስር ስለሆነ ያሉት ይሄን ደግሞ ኦቨርሳይት ማድረግ ያለበት የቦርዱ ነው፣ የኢትዮጵያ ኮሚኒቲ ቦርድ ነው። የእድሩን ሕገ ደንብ ብታዩት የአንቀጽ 16ን ብታነቡት የእድሩ ሕገ ደንብ ራሳቸውም ጽፈው ለዳኛዋ ማሳውቀዋል። ባይዘወይ እድሩ አሁን ከዚህ ከክሱ ኢንተርቬንሽን ወጥቻለሁ ብሎ በ24 የነበረው ቀጠሮ ላይ አልነበሩም እነሱ። ምክንያቱም በ23 አሳውቀውናል። በእኛ ጠበቃ በኩል ዊዝድሮ አድርገዋል። እንግዲህ ዊዝድሮ ማድረጉ በጣም ጥሩ ነው። ምክንያቱም የእነሱ መግባት ነገሮችን ኮምፕሊኬትድ ከማድረግ ውጭና ሌላ መዘዝ በእድሩም ላይ ያመጣል የሚል በጣም ስጋት ነበረን። እኛ ለምን ሳያማክሩንም እንደ ቦርድ ይህን ውስጥ ገቡ የሚልም ስጋት ነበረን። አይ ቲንክ እሱን ተገንዝበው ይመስለኛል እነሱ ዊዝድሮ አድርገዋል። የወሰዱት እርምጃ ጥሩ ነው። በዛ የሚመጣ መፍትሄ አልነበረም። ውስብስብ የሆነ ነገር ከማወሳሰብ ውጭ አሁን ያ ሪሊቭድ ነን። ነገር ግን ተወደደም ተጠላም አሁን እድሩ ያለው በኢትዮጵያ ኮሚኒቲ ስር ነው ካል በኢትዮጵያ ኮሚኒቲ ስር ደግሞ የእድሩ የበላይ ጠባቂ ቦርዱ ነው። ቦርዱ ደግሞ እኛ ነን፣ ህዝብ የመረጠን ህዝብ የወከለን እኛ። አሁን ጊዜያዊ ምን የሚባል ጠለፋ በጨበራ ብቻ የመጣ ነገር ሁሉ ነገር ህገወጥ ነው እና ይህን ነገር እንግዲህ አንፎርቹኔትሊ የእድር አመራሮችም ጭምር ቦርዱን አክኖሌጅ በማድረግ ከኛ ጋር ተመካክረው ቢሰሩ ኑሮ እዚህ ደረጃም አይደረስም ነበር። ሲጀመር እነዚህ ህገወጥ ሰዎችም ደግሞ ጉልበትም አያገኙም ነበር፣ መደፋፈርም አያገኙም ነበር እና የሚያሳዝነው ፓርት እሱ ነው። በማወቅም ሆነ ባለማወቅ
በተለያየ አደረጃጀት ውስጥ ያሉ የድሩን ሰዎች ጨምሮ ፔቲሽን በመፈረም ከነሱ ጋር በጎን በመስራት ሁሉም አይደሉም የተወሰኑት የድር አመራሮች ሳይቀሩ እዛ እንትን ውስጥ ገብተዋል እና ያ በመሆኑና እኛ ደግሞ ኃላፊነት አለብን። ኃላፊነታችን ምንድነው? ህዝቡ እድር ገብቶ በአመት $300 እያዋጣ ለችግሬ ይደርሳል ብሎ ያለው ዋስትና አድርጎ የኢትዮጵያን ኮሚኒቲ እድር በጣም በርካታ ሰው የገባው የኢትዮጵያ ኮሚኒቲ አለ ብሎ ነው። የኢትዮጵያ ኮሚኒቲ ደግሞ ያንን ኃላፊነት የሚወጣው በቦርዱ ነው። እኛን ነው የወከለው፣ እኛን ነው የመረጠው። እኛን እስኪያስወግደን ወይም ደግሞ እኛን ዋጥፍተን ከሆነ እስኪያስወግደን ድረስ ህጋዊ በሆነ መንገድ አለበለዚያ ደግሞ ተርማችንን ጨርሰን ኦዲትድ ሆነን እስክናስረክብ ድረስ መኖር ያለብን እኛ ነን። ይሄንን ሊቀይር የሚችል ምድራዊ ኃይል የለም። ያ ባልተፈጸመበት ሁኔታ አሁን እድሩን ለብቻው አካውንትን ይዘህ ሂድ ልንለው አንችልም። ለምንድን ነው የማንለው? እኛ አሁን ኮሚኒቲውን ሙሉ በሙሉ እየመራ ነው አይደለም። ህገወጦች ኮሚኒቲ ጽህፈት ቤቱን ተቋጥረውታል። ህገወጦች አካውንት ውስጥ ከኛም ጋር ገብተው እየፈተፈቱት ነው ያሉት። በዚህ ምክንያት ነው አካውንቱ የታገደው። ይሄ ነገር መልክ እስካልያዘ ድረስ በህግ በፍርድ ቤት አንፎርቹኔትሊ ሳንወድ በግድ በዛ መንገድ እስካልተወሰነ ድረስ እኛ በማንቆጣጠረው ሁኔታ ይህን ሁሉ ነፃ ይሁን ብለን ፍቃድ ልንሰጥ የምንችልበት መንገድ የለም። መፍትሄ የሚያገኘው ህጋዊ አካሉ ወደ ህጋዊ ቦታው ሲመለስ ብቻ ቦርዱ አመራሩ ማለት ነው እንዳለ ቁጥጥር አመራሩ ስል ቁጥጥር ኮሚቴውን ጨምሮ ማለት ነው። ቁጥጥር ኮሚቴውን ባይ ዘ ወይ ኦዲት የማድረግ ኃላፊነት አለበት እድሩን ጭምር ማለት ነው በራሳቸው በእድሩ ህገ ደንብ መሰረት እና ይሄንን ነገር ባወጣ መንገድ ብቻውን ለይተን እኛ በማንቆጣጠረው መንገድ ሂድ ልንለው መብት የለንም። ፍላጎትን ቢኖረን መብት የለንም። መብት በሌለበት ሁኔታ ይሄን ማድረግ ስለማይቻል ነው አሁን ለምን ለብቻው ምን አገባው የሚባለው የኢትዮጵያ ኮሚኒቲ አካል ነው አሁንም ድረስ እና አካል ስለሆነ ያገባዋል። እኛም ደግሞ ኃላፊነታችንን ለመወጣት ያገባናል። ቀላሉ መንገድ ህጉን ተከትሎ መስራት ነው። ህጋዊ አካሉ ወደ ህጋዊ ቦታው እንዲመለስ ከተረዳዳንና ሁሉም ከገባው ሁሉም ችግር ይቀረፋል ማለት ነው እንጂ ለብቻው አንዱ አካል እድሩ ወይም ሌላ አካል ከኮሚኒቲው አካል የሆነ አካል ለብቻው መፍትሄ ሊያገኝ የሚችልበት መንገድ ስለሌለ ነው ባጭሩ። እና ይሄንን እንዳው ተመልካቾቻችንም አድማጮቻችንም ልትገነዘቡ ትፈልጋለሁ። ወደ ሶስተኛው ጥያቄ ስናልፍ በቀጣይ የኮሚኒቲው የስራ እንቅስቃሴ እንዴት ይመራል ብለህ ታስባለህ? ምርጫ ማድረግስ የሚቻልበት ሁኔታ አለ ወይ? አስመራጭ ኮሚቴው ከተመረጠበት የአመራረጥ ስርዓት ጀምሮ ባለው እንቅስቃሴ ገለልተኛ ነው ብለህ ታምናለህ ወይ? የሚሰራው ስራስ ምን ያህል ተአማኒነት ይኖረዋል ብለህ ትገምታለህ? አመሰግናለሁ። እሺ አመሰግናለሁ። እነዚህ መሰረታዊ ጥያቄዎች ናቸው ሶስቱም የጠየቅሽ። ቀጣዩ ኮሚቴ እንቅስቃሴ ምን ይሆናል? አሁን ምን እያደረግን ነው? ምን ላይ ነው ያለነው የሚለውን ነገር ማወቅ ያስፈልጋል። ለሱ ዛሬ ያለነው ህገወጥ የሆነ አመራር የኮሚኒቲውን ጽህፈት ቤት በተቆጣጠረበት ሁኔታ የኢትዮጵያ ኮሚኒቲ አካውንቶች በሙሉ በታገዱበት ሁኔታ በሁሉም ቦታ የምርጫውንም ስለ ምርጫ ማሰብ ቀርቶ ስለ ህግና ማጽደቅ ቀርቶ ምንም ነገር መታሰብ በማይቻልበት ሁኔታ ኮሚኒቲው ራሱ ህልውናው አደጋ ላይ የወደቀበት ሁኔታ ላይ ያለነው። በዚህ ወቅት ላይ ሆነን ስለ ምርጫ በዚህ ሁኔታ ወቅት ላይ ሆነን ስለ ህገ ደንብ መጽደቅ ማሰብ የሚቻልበት ሁኔታ አይደለም። አንፎርቹኔትሊ ይሄን ምለው ዛሬ ላይ ሆኜ ብቻ አይደለም። ኦክቶበር 5 የህግ አርቃቂ ኮሚቴው የመጨረሻው ብሎ በጠራው ስብሰባ ህጉን ለማጸደቅና አስመራጭ ኮሚቴ ለማስመረጥ ይሄንን አቋማችንን እንደ ተቋም ቦርዱም ስራ አስፈጻሚ ኮሚቴውም የቁጥጥር ኮሚቴውም በጋራ ሪዞሉሽን አሳልፈን በዚህ ወቅት ህግ ማጽደቅ የሚቻልበት ኤንቫይሮንመንት የለም። ኤንቫይሮንመንት ማለት ምን ማለት ነው? ይሄ ሁሉ ችግር ሆኖ ኮሚኒቲው እስትንፋሱ ጋስፕ እያደረገ ያቃሰተ ባለበት ሁኔታ ህልውናውን ለማስጠበቅ
በዛ ላይ ሆነን ምንም እንዳልተፈጠረ ተደርጎ ስለ ህግ ማውራት የሚቻልበት እኮ ሰላማዊ ነገር እኮ ይፈልጋል። ህግን ለማጽደቅ እኮ እኛ በመጀመሪያ ቅራኔዎቻችንን ፈተን ስለ ወደፊት እኮ ነው ህግ፣ አሁን ስላለው ሁኔታም አይደለም። ምርጫም እንደዛው ነው። እንዴት አድርገን ነው የምናስረክበው የሚል ነገር እኮ ነው። ከኛ በኋላ ይሄን ኮሚኒቲ ጤናማ የሆነ አመራር መጥቶ ተረክቦን እንዲቀጥል ፍላጎታችን ነው። ግን እዛ ላይ ነው ወይ ያለ ነው አይደለም። ይሄ ባለመሆኑ ባካችሁ ብለን በዛን ቀን ህዝብ ስብሰባ ከጠራችሁ ህግ ለማጽደቅ ሳይሆን መጀመሪያ በአጋጣሚ ህዝባችን ከተሰባሰበ እኛም ባንጠራው በህጋዊ መንገድ ቦርዱን ባይጠራው በዛ ቀን ግን ህዝቡ መነጋገር ያለበት መጀመሪያ እነዚህን ችግሮችን መፍታት ነው። እናንተም ተባበሩን ተባብለን ከህግ አርቃቂ ኮሚቴዎችም ጋር ተነጋግረን እነሱም ራሳቸው ከኛ በፊት ኢኒሼቲቭ ወስደው ከኦክቶበር 5 2 እና 3 ቀን ሲቀረው ከአባቶች ጋራ ይሄን ነገር በጣም ኮንሰርንድ ከሆኑ ሌሎች ከዚህ በፊት ከነበሩ የኮሚኒቲው ተመራጮች ጋራ ተነጋግረው ምን ብለው ሽምግልና እንዲገባ ተሞከረ። ከኦክቶበር 5 በፊት ማለት ነው። በዚህ ሻትል ውስጥ ብዙ ነገር ከተነጋገርን በኋላ እነሱ ያኛውንም ወገን እያነጋገሩ እኛንም እያነጋገሩ እነሱም ገብቷቸዋል በዚህ ሁኔታ ህግ መጽደቅ እንደማይችል፣ በዚህ ሁኔታ አስመራጭ ኮሚቴ መምረጥ እንደማንችል ራሳቸው ህጉን አረቀቅን የሚሉ ሰዎች ገብቷቸው ነበረ። ተነጋግረን እኛንም ሻትል እያደረጉ ያናገሩ ትዝ ይልሽ እንደሆነ እኛም በየቀኑ የተሰበሰበ በየቀኑ የነሱ አንድ ጉዳይ በላኩልን ቁጥር ስብሰባ እየጠራን እየተነጋገር እየወሰን ነው ኦክቶበር 5 ላይ የደረስነው። መጨረሻ ላይ ኦክቶበር 5 እኛ የሄድነው ህዝቡ እንዲመጣ ቀስቅሰናል፣ እኛም ሄደናል። የስ የሄድነው ግን ህግ ልናጸድቅ አይደል፣ መጽደቅ እንደማይችል እናውቀዋለን። ኢንቫይሮንመንቱ ልክ አልነበረም። ስለዚህ ፔቲሽንም አስፈርመናል። ባይ ዘ ዌይስ ደብዳቤዎችን ሰዎች ለስብሰባ ሲገቡ መጀመሪያ የኮሚኒቲው ችግር እንዲፈታ ይሄ እየተባለ ደብዳቤ እየተሰጣቸው ለእነሱም ተነግሯቸዋል። ሽማግሌዎችም መጥተዋል። እነሱ በነገሯቸው መሰረት እኛ ጠርተናቸው አይደለም የመጡት ሽማግሌዎቹ ራሳቸው የህግ አርቃቂ ኮሚቴዎች ባደረጉት የስምምነት ደረጃ መሰረት አባቶች መጥተው በ2 ሰዓት 2 ፒኤም ላይ የተጠራው ስብሰባ 4 ኦክሎክ የተጀመረበት ምክንያት እኮ 2 ሰዓት ዘግይቶ ይሄ ነገር ስንሰራ ነው አብረን እነሱም እኛም ማለት ነው። መጨረሻ ላይ የደረስንበት ስምምነት ኦኬ ዛሬ ስለ ህግ ደንብ ብለን ስለሆነ የጠራ ነው ደንቡን ብቻ ቅሬታ ያላቸው ሰዎች ወይም አስተያየት ያላቸው ሰዎች የሚታረመውን ነገር ዛሬ እንነጋገር፣ ግን ዛሬ አይጸድቅም ስምምነታችን። አባቶች ባሉበት ጎን እዛው ህዝቡን ቁጭ አድርገን እዛው ስብሰባ ላይ ማለት ነው። መጨረሻም አባቶች ይህን ነገር ዲክለር ያደረጉ ገቡ፣ ተሰድበው ወጡ። እነሱም አርቃቂ ኮሚቴዎችም ይህን ነገር መጀመሪያ ከተስማሙ በኋላ የህዝቡን ሁካታ ጩኸት አዩና አባቶችም ተሰድበው ሲወጡ ዝም አሉ። እነሱም ደግሞ ወደዛ ወደ ጫጫታው ህዝብ ያመዘነ መሰላቸውና ተስማማንበትን ነገር ጥሰው ወደ ህግ ማርቀቅ ጉዳይ ገቡ እና አብዛኛው የኛ ሰው ወይም ሪዝነብሊ ይህን ህግ ተወያይተን እናረቃለን ያለው ሰው ጥሩ ነው የወጣው። ከዛ በኋላ አባቶችም ወጡ። የተወሰኑ ሰዎች ቀረን። እኔ እስከ ሰባንተሪ እስከ መጨረሻው ድረስ ሁኔታውን ለመታዘብ ነበርኩ እና ሂደቱም ራሱ ሮንግ ነበረ። በዛ ቀንም የተስማማነው ህግ እንዳይጸድቅ ነው፣ አስመራጭ ኮሚቴም እንዳይቋቋም ነው። አስመራጭ ኮሚቴ የሚቋቋመው እንዴት ተደርጎ ነው? በዚህ ሁላችን ቶክሲክ በሆነ መርዛማ በሆነ ትኩሳት ውስጥ ሆነን ህገወጥ ሰዎች ኮሚኒቲውን ጽህፈት ቤት ተቆጣጥረናል ብለው ባንክ ብሪች አድርገው ገብተው አካውንት ዘርፈው ባሉበት ሁኔታ ምን አይነት አስመራጭ ኮሚቴ ነው ሊቋቋም የሚችለው? ውጤቱን ያየነው እሱን ነው። አስመራጭ ኮሚቴ ሆነው የተመረጡ ሰዎች ዝርዝር ብናይ አብዛኛዎቹ እዚህ አስመራጭ ኮሚቴ ውስጥ ሆነው ከተመረጡት ውስጥ ህገወጥ የሆነው የኦክቶበር 24 ስብሰባ እንዲደረግና መፈንቅለ ህጋዊ አመራር ሙከራ ለማድረግ እንዲቻል ፔቲሽን የፈረሙ ሰዎች ናቸው። ሰብሳቢዋን ጨምሮ ዶክተር ሰናይትን ጨምሮ ፈርማለች። ያ ሪከርድ አለ፣ ፕሪንት አድርገን ይዘነዋል፣ አይጠፋም። ሌሎቹ ደግሞ በጣም ሪቪልድ የሆነና እኛም አናውቀው የነበረው አንደኛው አስመራጭ ኮሚቴ ለምሳሌ ወይዘሮ ሆሳና ትባል ጠበቃ ቀጥራ
የከሰሰች ሰው ናት እኛ። እዛም ላይ ደግሞ እንደገና ፔቲሽን ፈርማ ይሄ መፈንቅለ አመራር እንዲደረግ ያመቻቸች አክቲቪስት። እንደዚህ አይነት ሰዎች ናቸው የአስመራጭ ኮሚቴ ሆነው ተቋቁመዋል የተባለ ነው። ጠበቃ ቀጥሮ የከሰሰን ሰው ፌር የሆነ ኤሌክሽን መርቶ ፌር የሆነ ሰው የሽግግር ጊዜ ይፈጠራል ብሎ ማሰብ የሚችል የኢትዮጵያ ኮሚኒቲ አባል ካለ እንግዲህ መንገዱን ጨርቅ ያርግለት። በእኛ በኩል ሁሉም ነገር ኢሌጋል፣ ህግ ጸደቀ የተባለበትን መንገድ እጃችንን ለማውጣት እየሞከርን እየጮህን ለመቃወም እንዲታረም ለማድረግ ሞክረናል። ስርዓቱ አሰራሩ ራሱ ህገወጥ በሆነ መንገድ ነው ህግ ረቀቀ ጸደቀ ብለው ኮንክሉድ ያደረጉት የህግ አስመራጮች አርቃቂዎች። አንፎርቹኔትሊ አንደኛ ህግ በሚረቅበት ጊዜ በደንባችን መሰረት በ2/3 ድምፅ ነው ማለፍ ያለበት። እነሱ ያደረጉት 50% + 1 ነው። ትልቁን ይህን ኮሚኒቲ የመሰረተው ተቋማት፣ አብያተ ክርስቲያናት፣ እድሮች፣ ማህበራት፣ ሲቪክ ማህበራት ተወካይ እንዳይኖራቸው ያደረገ ህግ ሲሻሻል እና ያ ውድቅ እንዲሆን የተደረገበት መንገድ በራሱ በ2/3 ድምፅ ስላልሆነ ይህ ህግ ኔል ኤንድ ቮይድ ነው ብለን ለመናገር እጃችንን አውጥተን ሞክረን ተነስተን ጮህን። ካሜራዎች አሉ። ብዙ ጊዜ እጀን ሰዋጣ ሌሎች ሴቶቻችንም ሌሎች ኮንሰርን እንዲሆኑ ሰዎች ሁሉ ሲሞክሩ አለ ካሜራ አፍነውን እንዳንናገር አድርገው አለፈ የተባለበት የድምፅ ምርጫ ግን ተጠቅሷል። ያ ህገወጥ ነው፣ ህገወጥ ነው። እሱ ብቻ አይደለም። ስትራክቸሩን በሚመለከት ስትራክቸሩ 55 ሰው መመረጥ ያለበት ነው። አይሆንም። ይሄ በጣም በልኪ የሆነ ድርጅት ከየት አመጣችሁ ነው? ሰው እንኳን እዛ 20-30 ሰው እንኳን ለማስመረጥ ችግር ውስጥ ገብተን ነው ሰዎችን የምናገኘው የተባለ ባለበት ሁኔታ 55 ሰው አመራር በአንድ ጊዜ ለማስመረጥ የሚያስችል ግዙፍ ስትራክቸር ነው እና ያሰራችሁት። አላስፈላጊም ድግግሞሽ ያለበት ስለሆነ ስትራክቸሩ ወደ 2010 ይመለስ ተብሎ ነው አባላት ተነስተናል። እሺ ተቀብለናል ብለው ደግሞ እነሱም ተቀብለውት ነበር። አሁን ግን ያወጡት ራሱ ስትራክቸር ጸድቋል ብለው ያቀረቡት ስትራክቸር ያንኑ ስትራክቸር ያን ያቀረቡትን ስትራክቸር ነው እንዳለ ያቀረቡት 55 ሰው ሚዝ ስትራክቸር ማለት ነው። ስለዚህ አጀማመሩም ሮንግ ነው፣ አጨራረሱም ሮንግ ነው። መጀመሪያውንም በዛ ቀን ህግ ለማድረግ እንዲጸድቅ አመቺ ሁኔታ አለመኖሩን እነሱም አምነው ተቀብለው ከሄዱ በኋላ ቀይረው ተመልሰው ህገወጥ በሆነ መንገድ ህግ ጸድቋል ብለው እንደውም ዛሬ አሁን ወደዚህ ከመግባት በፊት ያየሁት የህግ አርቃቂ ኮሚቴዎች መግለጫ ሰጥተው አስረክበናል። ለማን ያስረክቡት? ለማንም ያስረክቡት? በመጀመሪያ ደረጃ ለቦርድ እኮ ነው ማስረከብ ያለበት፣ ለኛ ነው። ወደዱም ጠሉ ይሄ ቦርድ ራሱን አምጥቶ ቦርድ ነኝ ያለ አይደለም፣ ራሱን አምጥቶ አመራር ነኝ ያለ አይደለም። በኮሚኒቲው ህገ ደንብ መሰረት ተመርጦ ወይም ተወክሎ እየመራ ያለ ቦርድ፣ እየመራ ያለ የስራ አስፈጻሚ ኮሚቴ፣ እየመራ ያለ የቁጥጥር ኮሚቴ አለ። ኢንታክት በቂ ቁጥር ያለው ኦቶሪቲ ያለው እኛ ጋር ማምጣት ሲገባቸው የህግ የአስመራጭ ኮሚቴ ሰብሳቢዋ ወጣ ምንድን ነው ያለችው? ኦቨርሳይት የሚያደርገው ኮሚቴ የሽግግር ኮሚቴው ጋር እየሰራ ነው ያለችው። ገና ወጣ መጀመሪያ አደባባይ ወጣ የተናገረችው እነሱን አክኖሎጂ አድርጋ ነው የጀመረችው። ስለዚህ ይሄ አስመራጭ ኮሚቴውም ሆነ ህጉ የረቀቀበት መንገድ ጠላፊዎችን ወይም ህገ ወጦችን የሚያበረታታ ኮሚኒቲውን ከህጉ የሚያወጣ ሂደት የተከተለ ሂደት ነው። አንፎርቹኔትሊ በጣም እናዝናለን። ይሄ ባይሆን ኖሮ እነሱ ሲጀመር በ2 ወር ጊዜ ውስጥ ሜይ 4 ማቅረብ ነበረባቸው ህጋቸውን ጽፈው። ጠቅላላ ጉባኤው ፌብሩዋሪ 2 የሰጣቸው ማንዴት ይሄ ነው። ዛሬ መቼም ኦክቶበር 5 ከ6 እና ከ7 ወር በኋላ አንድ ህግ ለመጻፍ 2010 ዛሬ ማንም የሚምልበትን እና የሚያከብረውን ህግ ስንጽፍ 15 ቀን አልፈጀብንም። 15 ቀን አልፈጀብንም 2009 ላይ። ዛሬ የሁሉ ሰው ተሰብስቦ 6-7 ወር ፈጅቶ እንደገና ኮሚኒቲውን የሚለይ እንደገና ህጋዊውን መዋቅር የሚያፈርስ ማይከተል አክኖሎጅ ማያደርግ ህገወጥነትን የሚያስፋፋ ሁሉ ነው የተገኘው። አም ሶሪ ቱ ሴይ ይሄ የትም አያደርስም። ስለዚህ በህግ የተያዙ ጉዳዮች
ህጋዊ ኦቶሪቲው ማን እንደሆነ በህግ ባልተወሰነበት ሁኔታ የሚደረግ ምርጫም ሆነ የሚጸድቅ ህግ የለም። ይህንን ማህበረሰቡም እንዲያውቅ እንፈልጋለን፣ ህዝባችን እንዲያውቅ እንፈልጋለን። ብዙ እንዳደክሙ ይልቅ ድካማችሁ መሆን ያለበት ህጋዊ መዋቅሩ ስራውን እንዲሰራ የሚደረገውን ጥረት በህግም ሆነ በሞራል መደገፍ ነው። ያን ስናደርግ ብቻ ነው ኮሚኒቲውን ማትረፍ የምንችለው። ባጭሩ አመሰግናለሁ። አመሰግናለሁ ሻለቃ። ኦልሞስት ጥያቄን ሄደህበታል፣ ግን እዚህ ላይ ትንሽ አብራርተህ እንድትሄድ ስለምፈልግ ደግሜ ላነሳው እፈልጋለሁ። የህግ አርቃቂው ኮሚቴ ዛሬ ጠዋት እንዳየነው ህጉን ጨርሼ ኦፊሻሊ አስረክቤያለሁ ይላል። ያን ለማን እንዳስረከበ ግልጽ የሆነ ነገር ስለማይታየኝ ለማን ነው ያስረከበው? ቦርድ አለ ብሎ በኮሚኒቲ ውስጥ አያምንም ወይ? ማስረከበስ የነበረበት ለቦርድ አልነበረም ወይ? እና ዌብሳይቱ ላይ ደግሞ ተለጥፎም አይተነዋል። እና ይህ ህግ ሳይስተካከል ሳይሻሻል ህዝብ ጥሎት የሄደውን በጉባኤ የወደቀውን ስትራክቸር ዌብሳይት ላይ አምጥቶ መለጠፉ ይህንን ህግ አርቃቂ ኮሚቴ ሊያስጠይቀው አይችልም ወይ? ድካሙ ይገባናል፣ ብዙ ጊዜ ፈይቶባቸዋል። ግን ሆኖ ህዝብን አላግባብ በሆነ እንትን ላይ ጥሎ መሄዱ፣ አላግባብ በሆነ ህግ ላይ ጥሎ መሄዱ ኮሚኒቲውን ለአደጋ ያጋልጠውን ብለህ ታምናለህ ወይ? አመሰግናለሁ። እዚህ ላይ እሺ፣ እንግዲህ የህግ አርቃቂ ኮሚቴ እውነቱን ለመናገር ሲጀመር በጣም ሁላችንም በጣም ተስፋ ያደረግንበት የስብስብ ነው ብለን ነበር ያሰብነው። በሂደት ያየናቸው ጉዳዮች ግን በጣም የሚያሳዝኑ ክስተቶችን ነው የታዘብነው። እንዳልኩት ቀደም ብዬ 7-8 ወር ከመፍጀት ባለፈ ህጋዊ አሰራሩንና መዋቅሩን አለማክበር ገና ሲጀመር ነው የተጀመረ ነገር ነው። ሲጀምሩ ባሉት ወራቶች ውስጥ በደብዳቤ ከኛ ጋር ያመለክቱባቸው የጠየቋቸው ጥያቄዎች አሉ። ለምሳሌ ሜይ 4 ማቅረብ ሲገባቸው አጠናቀው ያላጠናቀቁበት ምክንያት የአባላትን ዝርዝር ጠይቀው ዳይሬክተሩ ስላዘገየባቸው መሆኑን በቅሬታ ለኛ አመልክተዋል። ቦርድ ናችሁ ብለው ለኛ አመልክተዋል። አለ ያ ፋይል አለ። እኛም ደግሞ እናዝናለን ብለን በወቅቱ ለዳይሬክተሩም ያኔ አልታገደም ነበረ ይሄ ነገር መተባበር እንዳለበት ጽፈን በቅሬታም ጭምር እንዴት ነው የአባላትን ጥያቄ የአባላትን ቁጥር በአንድ በተን ወዲያው መስጠት የሚቻልበት አሰራር ሲጀመር ገና ከ2009-2010 እንኳን ነበረን፣ ዳታቤዝ ነበረን። አሁን ቴክኖሎጂ በጣም በተራቀቀበት ሁኔታ በጣም ሰራተኞችም ተቀጥረው በሚሰሩበት ሁኔታ እንዴት ነው የአባላትን ዝርዝር ለማግኘት ይሄን ያህል ጊዜ የሚፈጀው ብለን በወቀሳ ያን ነገር ለማስተካከል ሞክረናል። ስለዚህ በትንሹ የአክኖሎጂ የማድረግ ነገር ነበረ። ቀስ በቀስ ግን የሄዱበት መስመር ምንድን ነው? ህጋዊ መዋቅሩን የመሸርሸር ነው የያዙት እነሱ ራሳቸው ማለት ነው። ኦገስት 3 ነው በነበረው ስብሰባ የመጀመሪያው ስብሰባ ላይ ፌል እንዲያደርግ ያደረገው እነሱ ራሳቸው በጠሩት ስብሰባ ከደንባ ከተሰጣቸው ማንዴት ወጣው ሌላ 8 አጀንዳ ጽፈው እኛ ይሄንን አጀንዳ ስናይ ይሄ እናንተን አይመለከትም፣ የሚመለከተው ህጉን ባርቅቃችሁ ነው የተባላችሁት፣ አስመራጭ ኮሚቴ ያስመሩት ነው የተባላችሁት። ሌላው ጉዳይ የኛ ጉዳይ ነው፣ የህጋዊ አመራሩ ጉዳይ ነው፣ የቦርዱ ጉዳይ ነው፣ እናንተን አይመለከትም ብለን ለማስጠንቀቅ ሞከር። እምቢ ብለው ያን 8 አጀንዳ ቀርጸው ይዘው ሲመጡ እርስ በርስም በጊዜው የነበሩትም ሰብሳቢ ጭምር ይሄን አልስማማም ብለዋቸው፣ እነሱ ግን የተወሰኑ ሰዎች የለም ይሄን አጀንዳ ማስፈጸም አለብን ብለው ከማንዴታቸው ወጥተው በፈጸሙት ግብግብ ያው ስብሰባው ምንም ነገር ሳይሰራ ተበተነ በዛን ጊዜ ማለት ነው። እና በሂደትም እያጋጠመን የመጣው ይሄ ነው። አሁንም ያውቁታል፣ ይሄ ቦርድ እንዳለ ህጋዊ አካል እንዳለ ያውቁታል። ስብሰባ ሲያደርጉ ኦገስት 24 የተወሰኑ ሰዎች እዛ ስብሰባ ላይ ሄደው አይተዋል። እኛም ስብሰባ ስናደርግ የተወሰኑ የህግ አርቃቂ ኮሚቴዎች እኛ ጋር ነበሩ፣ ታዝበዋል፣ ቁጭ ብለው ነበሩ። አሁንም ከዛው ከህጋዊ አርቃቂ ኮሚቴዎች ውስጥ ኪ ቦታ የያዙ ሰዎች እንዲያውም በዚህ አሁን ሰሞኑን በተፈጠረው ክስ ላይ ራሳቸውን በግል በማስገባት ጭምር
ህጋዊ አይደሉም ብለው እኮ ቀረው። ምናልባት ይህን ለህዝብ አልገለጽ ነው እና ምን ማለት ነው? ከጸሐፊው አቶ ዳዊት በጣም ወዳጅ የነበረ ሰው ነው። አም ሶሪ ቱ ሴይ መቼም ሰዎች እንዴት እንደሚቀያየሩ ለማወቅ በጣም ይከብዳል። እና የሰው ጠበቃ ይዞ ሁለቱም አካሎች የኢትዮጵያን ኮሚኒቲ ስለማይወክሉ ክሱን ድሮፕ ማድረግ አለባቸው ብሎ በህግ ጠበቃ በራሱ ወደ 70 ፔጅ ጽፎ እኛን ህጋዊ አይደለም ያለበት መንገድ ምንድን ነው? በህዝብ አልተመረጡም። አርቲክል ኦፍ ኢንኮርፖሬሽኑ እያንዳንዱ የቦርድ አባል መመረጥ ያለበት በህዝብ ነው ስለሚል የ1994 ዓመተ ምህረትን አርቲክል ኦፍ ኢንኮርፖሬሽን ጠቅሶ ጠበቃ ይዞ 4 ሰዎች ብቻ ናቸው የቦርድ አባል የተመረጡት፣ እነሱም ሪዛይን አድርገዋል። ስለዚህ አመራር የለም እና ብሎ ነው ክስ ውስጥ ኢንተርቪው ለማድረግ የሞከረው። ግን በአጋጣሚ ዳኛዋ አክሴፕት ያደረገችው አይመስለኝም። ጠበቃው ቀርቦ ለማዳመጥም ሲሞክር እንዲወጣ ነው የተደረገው። ግን ሙከራው አደገኛ ነው። እንግዲህ የሰው ነው ዛሬም ወጥቶ ህጉን ለአስመራጭ ኮሚቴው አስረክቤያለሁ ብሎ መግለጫ ሲሰጥ የሰማነው ከሊቀመንበሩ ጋር ሆኖ የሉም ብለው እየከሰሱን ነው። 16 17 ዓመት ሙሉ አብያተ ክርስቲያናትና ተቋማት እሱም ጭምር ያለበት ቤተ ክርስቲያን እየወከለ የላካቸው ሰዎች በሙሉ ህገወጥ ናቸው በሱ አርጊመንት መሰረት ማለት ነው። እና ይሄ ማለት 17 ዓመት ሙሉ ኮሚኒቲው ህገወጥ ነው ተጠያቂ ነው ተብሎ የአይን ናምበሩንና ታክስ አይዲውን ተነጥቆ መባረር ያለበት ኮሚኒቲ ነው እያለን ነው ያለው ይሄ ሰውዬ። እና ከምን የመጣ ነው ያ ነገር? እና እነዚህ ሰዎች ናቸው እኔ አሁን ብዙ ነገር እንድጠራጠር ያደረገኝ ነገር ወይም እኔ ሳልሆን እንዳመራሮችም ተወያይተንበታል። እንደዚህ አይነት ሰዎች ምንድነው ዓላማቸው? ኮሚኒቲው እንዲቀጥል ነው እንዲፈርስ ነው? ስለዚህ ነው ህገወጥ የሚያደርጋቸው። ኢንቴንሽናቸው ዓላማቸው ህጋዊነትን ተከትሎ ለመስራት ሳይሆን የሆነ አንድ እነሱ የሚያውቁት እኛ ማናቀው እኛ የምናውቀው ግን መናገር ማንፈልገው ዓላማ አላቸው በዚህ ኮሚኒቲ ላይ ማለት ነው። ይህንን ለህዝብ መግለጽ እፈልጋለሁ። ጥሩ አይደለም። ደግሜ ይለዋል፣ ጥሩ አይደለም። ይህን ኮሚኒቲ ከማፍረስ ማንም ተጠቃሚ አይሆንም። ይህን ኮሚኒቲ ደግሞ ከህጉ አውጥቶ ኮሚኒቲ ሊያደርግ የሚችል ሊለጥቅ የሚችል ኃይል በፖለቲካም ይሁን በእምነት በሌላም ነገር አይኖርም። አንድና አንድ ብቻ ነው ይሄ ኮሚኒቲ ሊኖር የሚችለው ህጉን ተከትሎ ሲሰራ ብቻ። እኛ እዚህ ድረስ እስካሁን ድረስ ጊዜያችንን አጥፍተን ምንጮኸው ስፔሻል ኢንተረስት እንደሌለን ያውቁታል፣ እነሱ ያውቁታል። ህዝባችንም ማወቅ አለበት። እንዲህ አይነት ነገሮች መስመር እየሳቱ ይሄ ኮሚኒቲ ወደ ቁልቁለት እንዲወርድ እየተደረገ ያለው ህዝቡ ራሱ እውነቱን አውቆ ደግፎ ህጋዊን አካል መደገፍ ባለመቻሉ ነው። ህግ ብቻ አይደለም ያቆመው፣ ህግ ምንም ይፍረድ። እኛ እውነቱን ለመናገር ህግ ያለበት ሀገር ነውና መፍትሄ ያገኛል ብለን እናስባለን። እኛ በምናስበው መንገድ ባይሆንም ግን ኮሚኒቲው አይድንም። በህግ እስካልሄደ ድረስ ይሄ ኮሚኒቲ መዳኛ የለውም። ይሄን አውቀን እንግዲህ ህጋዊ ስንል ምን ማለታችን ነው? እኔን፣ አንቺን፣ ሌሎችን ቤተክርስቲያን ወክሎ ሲልከን በህዝቡ መርጦ የላከን ወይዘሮ እስከዳርም ሌሎችንም ሰዎች ተክሌን ጨምሮ መርጦ የላከን ሰዎች መርጦ ከላከን በኋላ የነሱን ኃላፊነት ለመወጣት ደንቡን ተከትለን ስንሰራ ማያግዘን ከሆነ ህዝቡ ነው ኮሚኒቲውን እያፈረሰ ያለው ማለት ነው። እና ህዝባችን እዚህ ላይ መጠንቀቅ አለበት። እና እንደው ለጠየቅሽ ጥያቄ ህጉን አስረክቤያለሁ የሚለው ጉዳይ ህግ ማስረከብ ያለባቸው ህግ የሚያስፈጽመው ፊዱሺያሪ ሪስፖንሲቢሊቲ ያለበት ቦርድ ብቻ ነው። ያ ደግሞ ህጋዊ ቦርድ የኛ ብቻ ነው፣ ሌላ ቦርድ የለም። ይሄን አውቀው የሚያጠፉትን ሰዎች የሄዱ ያሉበት መስመር ኮሚኒቲውን አደጋ ላይ የበለጠ እየጣለው ስለሆነ ህዝባችን ይሄን ሊያውቅ ይገባል። እነሱም ደግሞ ይሄንን አውቀው አርፈው ሊቀመጡ ይገባል እውነቱን ለመናገር። እና ይሄ ነው መልሴ። በጣም አመሰግናለሁ። ጥሩ ማብራሪያ እየሰጠህን ያለው እንግዲህ ሰሚ ከተገኘ እንግዲህ የምንችለውን ወደ ህዝቡ ጆሮ እያደረስን ነው። ኮሚኒቲያችን ለማዳን የኛ ብቻ ኃላፊነት አይደለም፣ የህብረተሰቡ የሁላችንም የጋራ ኃላፊነት ስለሆነ ሁላችንም በምንችለው ሳንሰለች የሚሰጡ መረጃዎችን
ጥሩንም መጥፎውንም አዳምጦም ጥሩውን ከመጥፎ ለይቶ መልካሙን ተከትሎ ኮሚኒቲውን የማዳን ስራ በጋራ እንድንሰራ መጠየቅ እፈልጋለሁ። በተጨማሪ አሁን እዚህ ላይ ስለ ሽምግልና እንግዲህ ቅድም አንስተው ነበር። በተለያየ 3 ጊዜ ሽማግሌዎች ጉዳይ መጥቶ ነበር ወደዚህ ኮሚኒቲ። ብዙ ጊዜ እኔ እስከማውቀው ድረስ በመጡ ሽምግልናዎች ሁሉ በቀናነት የምንቀበለውና የኮሚኒቲውን ለማዳን ስራውን እየሰራን ያለ ነው። በህጋዊ በኩል ተመርጠን የምንገኝ የስራ አስፈጻሚ አካላት፣ የቦርድ አካላትና የቁጥጥር ኮሚቴው ሙሉ በሙሉ እነዚህን ሰዎች ይዘን ነው። በሌላ በኩል በተክሌ በኩል ይቅርታ እንግዲህ ያው የቀድሞ ዳይሬክተርን እየልጠራው ቅር እንደማይለው ተስፋ አደርጋለሁ። እኛ ብቻ ሳንሆን ህብረተሰቡም ሴፕቴምበር 7 በነበረው ስብሰባ ላይ እስከ መጨረሻው አሰናብቶት ወጥቷል። እንግዲህ ስቲል ያው ህገወጥነት የቀጠለ በመሆኑ በቦታው ላይ ስለሚገኝ ስለዚህ እሱን ጨምሮ ማለት ነው እሱን ጨምሮ እንግዲህ ያለው ነገር ተክሊን ጨምሮ ያው እንዳልተቀበሉና ብዙ ጊዜ አስቸጋሪ ሆኖ የምናገኛቸው ሽምግልና ላይ እኛ እንደምንረዳው እነሱን ነው። ግን አሁን በተለይ በመጨረሻ የተደረገው በአባቶች የተደረገው ሽምግልና በጣም ከፍተኛ ድካም የደከሙበት ኮሚኒቲውን እስከ መጨረሻው ካለበት ችግር ሊያወጣው የሚችል እነሱ ራሳቸው ለ4 ለ5 ወር ኮሚኒቲውን ተጠግተው አብሮ ለመስራት የተዘጋጁበት በጣም ጥሩ የሆነ ማሸማጊያ ነጥብ ይዘው መጥተው ተሸማገሉ ብለው ሲያቀርቡ እኛ ያላንድ ማንገራገር ስንቀበል በእነሱ በኩል ነው እኛ እምቢተኝነት እንደነበረ የሰማነውና ያው ሽምግልናው ተግባራዊ ሳይሆን ቀረ ብለን የምናምነው። ይህንን ደግሞ አባቶችም ቀርበው መናገር ይችላሉ ብዬ አስባለሁ። እኛ እንደሰማኑ ግን በአንዳንድ መግለጫዎች ላይ እኛ ወደ ቦታችን መልሱን ብለን እንደጠየቅን ተደርጎ ሲነገር ሰምተናል። ይሄ በፍጹም ሐሰት ነው። እኛ አሁንም ቢሆን ኮሚኒቲው ምድን ከሆነ እኛ መልሱን ብለን አልጠየቅንም። የጠየቅነው የኮሚኒቲው የሚድንበትን መንገድ ነው። አባቶች ወደፊት መጥተው ሊያብራሩት ይችላሉ። ካስፈለገ እንግዲህ እዚህ ላይ አንዳንድ ማሳየት ካስፈለገ አንዳንድ ማሳያ ማስገባት እንችላለን። እናመሰግናለን። ሻለቃ በዚህ ላይ የምትለውን እንግዲህ ስለ ሽማግሌዎቹ ታብራራልናለ ማለት ነው። በዛኛው ወገን የነበረው ምንድነው? ወደ ቦታችን ካልተመለስ እኛ ደግሞ ወደ ቦታ የመለስ ኮምፕሊትሊ ሰበታችን ገልጸናል። የክሱ የድርድሩ ጭብጥ ይሄ ነው። በዛኛው ወገን የነበረው ምንድነው? ወደ ቦታችን ካልተመለስ እኛ ደግሞ ወደ ቦታ የመለስ ኮምፕሊትሊ ሰበታችን ገልጸናል። የክሱ እሺ ጥሩ ጥያቄ ነው ትንሳኤ፣ አመሰግናለሁ። እንግዲህ አቶ ብስራት ይመስለኛል በሚዲያ ላይ ወጥቶ ያን ወደ ቦታችን መልሱት ብለው ጠይቀዋል ነው የሚለንኛል። ወደ ቦታችን መልሱን፣ እኛ ቦታችንን አንደኛ ቦታችንን አልለቀቅም ሲጀመር መጣው በጉልበት የገቡ ጽፈት ቤት የተቆጣጠሩ ሰዎች አሉ፣ ህገወጦች። እነሱ በህግ ይመለሳሉ እንጂ እኛማ ከሰኔ 23 2024 በህዝብ ተወክልና ተመርጠን የመጣን ሰዎች ቦታችን ህዝቡ እስኪያነሳን ድረስ ወይም ደግሞ እስክናስረክብ ድረስ ተርማችንን እስክንጨርስ ድረስ እንኖራለን፣ እንቀጥላለን። እና የመጀመሪያ ፕሬሚሱ ልክ አይደለም። ሁለተኛ በጣም የሚያስገርመው ነገር እንግዲህ ይሄ ሽምግልና በጣም የተከበሩ አባቶች ከሁሉም የእምነት ተቋማት ተሰባስበው ከዚህ በፊት ገልጬዋለሁ። እንደገና ዲቴል ውስጥ አልገባም። እኔ አባቶችንም ስም ለማንሳት በእነሱ ባለነሱ ፍቃድ ሪሊ እንደው ጥሩ እነሱን አለማክበር እንዳይሆንብኝ በራሳቸው ፍቃድ በራሳቸው በሚፈልጉበት ጊዜ እንዲናገሩ ስለመጠብቅ እዛ ውስጥም አልገባም። ነገር ግን ይሄ ሲጀመር ትናንት የሆነ ነገር ነው። እኛ ኦክቶበር 15 2025 የተጻፈ ደብዳቤ አለ ለአባቶች እርቁን በሚመለከት መጀመሪያ ካነጋገሩን በኋላ ኦክቶበር 15 በጽሁፍ የገለጽንላቸው። ይሄ ጽሁፍ አይዋሽም። ይሄን ጽሁፍ ካስፈለገ ለህዝቡ ልንለጥፈው እንችላለን። አንደኛው የሚለው ምንድነው? እንደው ለአቶ ብስራት ለሰጠው መልስ እንዲሆነው ብቻ እሷ ላንብ፣ ሌላውን ነገር ሁሉ በጣም ጠቃሚ ነው፣ ግን
ጊዜ ላለመውሰድ እዛ ውስጥ ሳልገባ አንደኛ እኛ ያቀረብነው ሐሳብ ለአባቶቻችን አንደኛ የኛ አመራርና የኛ አመራር ስንል ህጋዊ አመራሮች እኛ ማለታችን ነው። ሁሉም የቦርዱም ስራ አስፈጻሚውም የቁጥጥር ኮሚቴው የጊዜያዊ አስተዳደር ነን የሚሉት አመራሮች ዳይሬክተሩን ጨምሮ ከገንዘብ ያዡና ከሂሳብ ሹሙ በስተቀር ከኃላፊነታችን ተነስተን ሁላችንም ማለት ነው እኛ ጨምሮ ህጋዊም ብንሆን ተነስተን እስከ ምርጫው ጊዜ ብቻ የሚቆይ ተጨማሪ 7 አባላት ያሉት የባለ አደራ ጊዜያዊ አሸጋጋሪ ኮሚቴ በእናንተ በአባቶች የበላይ ጠባቂነት እንዲቋቋም አንዱ የሰጠናቸው ሐሳብ ይሄ ነው። እነሱ ሳይሉን ማለት ነው። ሌሎችም አሉ እስከ 5 ተራ ቁጥር መደረግ ያለባቸውን ነገሮች ከነ ምክንያቱ የኛን ሐሳብ በጽሁፍ ለአባቶች የሰጠነው እነሱ ሳይጠይቁን ነው። እኛ የመፍትሄ አካሉ ለመሆን ይሄ ከሆነ ህጋዊም ብንሆን ምንም ችግር የለም እናንተ ከተቆጣጠራችሁ ድረስና ገለልተኛ የሆኑ አካላት እስከመጡ ድረስ እኛ ምንቸገረው ማስረከቡ አይደለም። አንደኛ ስናስረክብ ቁጥጥር መደረግ አለበት፣ ኦዲት መደረግ አለበት። ሁለተኛ የምናስረክባቸው ሰዎች ወይም ቀጣዩ ይህን ኮሚኒቲ የሚመሩ አመራሮች ገለልተኛ እና ህዝብ ያመነባቸው አሁን ያሳለፍነውን ችግር እንዳይደገም የሚያደርግበት መንገድ እንዲሆን የሚል ነው። 2 ገጽ ነው ሐሳባችንን የሰጠናቸው። እስከሆነ ድረስ እኛማ ዛሬውንም ለመልቀቅ ዝግጁ ነን የሚል ነገር ነው የሰጠናቸውና ይሄ ሲጀመር ወደ ቦታችን መልሱ ብለው ነው የጠየቁት የሚለው ነገር ከየት እንዳመጣው አላውቅም። ደግሞ አነጋገሩም ቅጥፈት ያወራሉ ብሎ ነው የኛን ስም ለማጥፋት የሞከረው። ይሄ ሰው ከዚህ በፊትም ተናግሬያለሁ። ወይ ሰውዬ አላውቀውም። ለመጀመሪያ ጊዜ ያየሁት በሚዲያ ላይ እዚህ ጊዜያዊ ሆኜ መጥቻለሁ ሲል ነው። ስለዚህ ኮሚኒቲ አባልን ይሁን መቼ ይምጣ የምናውቀው ነው ማወቅም የለብኝም። ነገር ግን አንድ ሰው ዝም ብሎ ከመሬት መጥቶ ብዙ የተደከመበትን ኮሚኒቲ እና ሰዎች ለዚህ ኮሚኒቲ ደግሞ ጥረት ያደረጉ ሰዎችን ስም ማጥፋት ተገቢ አይደለም እና እኛ የሽምግልናውን ይዘት በሚመለከት ይሄ እኛ ሐሳብ ነው። አባቶች የኛን ሐሳብ ብቻ አይደለም የተቀበሉት፣ የነሱንም ሐሳብ ተቀብለዋል በጽሁፍ። የነሱንም ሐሳብ ከተቀበሉ በኋላ እነሱ ደግሞ የሚመስላቸውን ጨምቀው ሌላ ሐሳብ የራሳቸውን ነው የሰጡን። የራሳቸውን ሐሳብ ሲሰጡን ያሉት ነገር ምንድነው? 3 ሰዎች እናንተ ምረጡ፣ ከኛም ማሻሽለውት ወስደውት በራሳቸው መንገድ ማለት ነው። ሌላውም ወገን 3 ሰው ይምረጥ፣ እኛ 3 ሰውን ጨምር ሚዛኑን የሚያስጠብቅና 4 ወር የሚፈጅ 5 ደረጃ ያለው ፍኖተ ካርታ ሰርተው በዚህ መንገድ መጨረሻውም ኮሚኒቲው አባላት በሙሉ በተገኙበት የአንድነትና የእርቅ ጉባኤ ተደርጎ ስምምነት፣ እርቅ፣ ሰላም ከወረደ በኋላ ችግሮች ከተፈቱ በኋላ ያኔ ወደ ምርጫ እንሄዳለን የሚል ነው። ያ ፕሮሰስ 4 ወር እንደሚፈጅ በራሳቸው ፍኖተ ካርታ አስቀምጠው ነው ይሄን እንድንቀበል የጠየቁን። መጨረሻ ላይ ሲጠይቁን እኛ ቀጠሮ ስጡን አላለም። ያንኑ ቀን እዛው ጉባኤ ላይ በነበርንበት ጊዜ እኛ ባይዘወይ ምን ሄደው ሁላችንም ነበር እና ተወካይ ላኩልን ነው ያሉን። እኛ ግን የወሰንነው ለምንድነው ተወካይ የምንልክላችሁ? የሥራ አስፈጻሚ ኮሚቴ አለ፣ ቁጥጥር ኮሚቴ አለ፣ ቦርድ አለ፣ ሁላችንም እንመጣለን ብለን ሁሉንም ሰው እየጋበዝን 12 11 እየሆን ነበር ከነሱ ጋር የምንሰበሰበው። ምክንያቱም ሁሉም የየራሱ ነፃ አስተሳሰብ ስላለው ሁላችንም ደግሞ እዛ ላይ የሰጠነው የተቀበልነው ይሄ ኮሚኒቲውን የሚያድን አስተሳሰብ ነው። እኛ በህግም ብናሸንፍ አሁን እናንተ የሰጣችሁንን የአንድነት ነገር ሊያመጣ አይችልም። እስቲል ያን የሚቃወም ወገን ስለሚኖር መጓተቱ ይቀጥላል ከመጨረሻው ድረስ። ያንን የሚያስቀር ስለሆነ this is the best solution። ይሄ ከሆነ ክሱንም ድሮፕ እናደርጋለን፣ ሌሎችንም ድሮፕ እናደርጋለን፣ ሽግግሩም ያማራ ይሆናል፣ ኮሚኒቲውም ይድናል፣ ከጠለፋም ይድናል፣ ከህገ ወጦችም ይድናል ብለን እዛው በነገሩን ቀን ነው ሌላ ቀጠሮ ሳያስፈልግ። በሌላ በኩል እነሱ የሚያደርጉት ተጠርተው ሲነገሩ መክረን እንምጣ፣ አማካሪዎቻቸው ያሉት ውጭ ተመራጭም አይደሉም ምንም አይደሉም። ህገወጥ ምንድነው ኢመደበኛ አደረጃጀት ብለን ከዚህ በፊት ተራዳቸው አሉ። የኮሚኒቲው አራጊ ፈጠረንን የሚሉ ሰዎች እነሱን ሄደው አማክረው
ከነሱ መመሪያ ተቀብለው 2-3 ቀን ፈጅቶባቸው ነው መልስ የሚሰጡት። ያም ሆኖ መጨረሻ ላይ እኛማ ልንወርድ አንችልም ብለው ነው መልስ እንደሰጡ የሰማ ነው። ይህን ደግሞ ጠርተው ያረዱን ራሳቸው አባቶች ናቸው። አይ መስሎን ነበር፣ ህጉንም አቁሙት ብለን ነበር፣ እንግዲህ አልተቻለም። እንግዲህ እኛ ኦፕንን ወደፊቱም አንዘጋውም ይሄን ነገር፣ ምናልባት እድሎች ከተገኙ እንሞክራለን። ነገር ግን የደረስንበት ሁኔታ ይሄ ነው፣ ፈቃደኛ በዚህ መንገድ አልሆኑም ስለተባለ እኛ የህጉን ነገር ቀጠልን ማለት ነው። ይሄው ነው የሆነው። እኛ አንድም ጊዜ ሽምግልና ገፍተን አናውቅም ለማለት ነው። ታንኪ በጣም ጥሩ። እንግዲህ ነገሮችን ግልጽ ለማድረግ ብዙ ተሄዶበታል። በመጨረሻ እስቲ ይሄው ክፍሉ በተለያዩ ክፍሎች ሲናገሩ አንዳንድ በተለይ 2-3 ግለሰቦች በዛ በኩል እኮ ያሉት 2 እና 3 ሰዎች ናቸው ሲባል እንሰማለን። ለመሆኑ በዛ በኩል ተመርጠው እያገለገሉ ያሉት በቦርድ በስራ አስፈጻሚ በቁጥጥር ኮሚቴ ውስጥ 2 እና 3 ሰዎች ናቸው ወይ? ለምንድን ነው እንደዛስ ማለት የተፈለገው? ስለዚህ አጠር ያለ ማብራሪያ ሰጥተኸኝ በቀጥታ ከኮሚኒቲው አባላት ምን እንደሚጠበቅ ኮሚኒቲውን በማዳን ስራ ላይ ምን እንደሚጠበቅ ሁላችንም በጋራ መስራታችን ምን ያህል አስፈላጊ መሆኑን የሚመለከት የምትሰጠውን ምክር ሰጥተህን የዛሬውን ቃለ ምልልሳችንን በዚሁ እናጠናቅቃለን። አመሰግናለሁ። እሺ አመሰግናለሁ። አዎ ይሄ ነገር በጣም በተደጋጋሚ ነው የሚነሳው። በጣም የገረመኝ ነገር ቅድም ስሙን ጠርቻለሁ፣ አቶ ብስራት የሚባል ሰውዬ በቅርብ በሰጠው መግለጫም ላይ አንድ ሰው ነው የሚበጠብጠን፣ ያ ሰው ማን እንደሆነ አልጠቀሰው። እንግዲህ ያለው ግን ይሄን አንድ ሰው ነው የሚበጠብጠው እንጂ ሌሎች እኮ ሌላ ሰው የለም ይላል። ሽምግልናም ውስጥ ሄደው ይሄንን ነው ያሉት። እነዚህ ህገወጦች ብቻ ሳይሆኑ እስቲ አሉ የምትሏቸውን ከዚህ በፊትም የለቀቁ የቦርድ አባላት ከነሱም እንስማ፣ ሰዎች ሌሎች ሰዎች ይዛችሁ ነው ሲባሉ አይ ቲንክ እንደገባኝ እንግዲህ ይሄን ያደረጉ እኛን አላሉንም። ምክንያቱም እኛ እዛው ነው መልስ ምንሰጣቸው፣ ሌላ ሰው ይዛችሁ የሚሉበት ምክንያት የለም። እነሱ ግን መክረን እንምጣ ስለሆነ የሚሉት እነሱ አይ ቲንክ ጠርጥረዋል መሰለኝ። የምታማክሯቸውን ሰዎች ይዛችሁ ነው ማለት ነው እንደገባኝ ነኝ ባይነግሩኝ። እና ሲባሉ ያመጡት የቦርድ አባል ያልነበሩ ቅድም ያልኳችሁን ኢመደበኛ የሆኑ ሰዎች ይዘው ነው የመጡት ተሰማው። እና እነኚህ ሰዎች መጥተው እንዴ እነሱ እኮ የሉም አንድ ሰው ነው የሚበጠብጠው ብለው ስምም ጠርተው ጭምር ለተናገሩ ነው የምሰማው። እና ይሄ ነገር እነሱ ጭምር አባቶች ጭምር እስኪታዘቧቸው ድረስ ማለት ነው። አባቶች ለምን ነው የሚታዘቧቸው? እነሱ በጠሩን ቁጥር አንድ ሰው አይደለም የሚሄደው፣ 2 ሰው አይደለም የሚሄደው። እነሱ ሊያነጋግሩን በጠሩን ቁጥር ሙሉ የኮሚቴ መዋቅሩ ተወካዮች ነው የሚሄዱት። 3 የስራ የቁጥጥር ኮሚቴ አባሎች አሉ። በየስብሰባው ቢያንስ 2ቱ በየስብሰባው ይገኛሉ፣ ሽምግልና በተባለበት ቦታ ሁሉ። የስራ አስፈጻሚ ኮሚቴ አባላት ቢያንስ 3 ወይም 4 ሰው ይገኛል በየስብሰባው። ከቦርድ አባላት ቢያንስ 6 ሰው ቢያንስ ይገኛል። ስደምሪው እንግዲህ በኔጎሽየት የምናደርገው በግሩፕ ነው፣ ስራ የምንሰራው በግሩፕ ነው። አንድ ሰው ገሌ የሚባል ሰው ወይም ገሌት የምትባል ሴት አይደለችም ይሄን ኮሚቴ እየመራችው ወይም እየመራ ያለው። ይሄን ለምንድን ነው የሚሉት ነው? ስለማያውቁ ነው? ያውቃሉ። መረጃ ስለሌላቸው ነው? አላቸው። ለምንድን ነው መከፋፈል? ፐርፐዛቸው አላማቸው አንድን ሰው 2ን ሰው ምንድን ነው እንደ ሰይጣን መስለው አጥፊ አድርገው ሌላውን ደግሞ ምንም ነገር እንደማያውቅ አሻንጉሊት አድርገው ለመቅረጽ የሚያስቡበት መንገድ ሰውን መከፋፈል እና እምነት በአመራሩ ላይ እምነት እንዳይኖረው አጀንዳ ያላቸው ሰዎች ይሄን እንደሚበጠብጡ አድርገው የሚያደርጉት የተለመደ የስም ማጥፋታቸው ሲጀመር በዚህ መንገድ ሊስሏቸው ሰዎች እነሱ ያሰይጥኗቸው እንጂ በዚህ ከተማ ውስጥ በዚህ የሚታወቁ ሰዎች አይደሉም። እነሱም በጥብጠናቸዋል። አዎ በደንብ ነው እንጂ በጥብጠናቸው ስብሰባቸው ላይ እኮ ካንሰር ብለው እኮ ግን እኛ ምንድነው ካንሰር ነው የህግ ይከበር ማለታችን እኮ ነው።
እንዴ እናንተ ኮሚኒቲው የእናንተ ብቻ አይደለም፣ የሁሉም ነው፣ የህዝብ ነው። ለህዝብ ነው መጀመሪያም ተለፍቶ ህዝቡ ገንዘብ አወጡ የገነባውን ኮሚኒቲ የሁሉም እንዲሆን ነው እንጂ የእናንተ መጫወቻ እንዲሆን አይደለም ስለተባሉ ዓላማቸውን አክሽፈንባቸዋል። ስለዚህ እነዚህ ሰዎች ያልተበሳጩ ማን ይበሳጭ? በዚህ ምክንያት አንዴ ካንሰር ይሉናል፣ አንዴ ሰይጣን ይሉናል፣ አንዴ አንድ ሰው ነው፣ አንዴ ሁለት ሰው ነው ይሉናል። ግን እያንዳንዳችን በዛ ኮሚኒቲ ውስጥ አንቺም አለሽበት፣ እኔ እና አንቺ የተገናኘ ነው። ለምሳሌ ከዛ በፊት አላቅሽም ሳይ የምትባል ሴት አላቅም፣ ወይዘሮ እስክንድራ የምትባል ሴትዮ አላቅም፣ ሊዲያ የምትባል ሴት ልጅ አላቅም። ብዙዎቹ የምንተዋወቅ ሰዎች በጣም ጥቂቶች ነው የተገናኘን እዛ ቦታ ላይ። ነገር አገናኘን ዓላማ ነው። ህገወጥነትን ስንታገል ነው የተገናኘ ነው። በዚህ ትግል ውስጥ በተለያየ ምክንያት ደክሟቸው የተዋሉ ከቦርድ አባላትም ከስራ አስፈጻሚ ኮሚቴ አሉ። ይሄ አዲስ ነው አይደለም። እንዲያውም ሌላ ጊዜ ኖርማል ከነበረ አመራር በተሻለ ሁኔታ በርካታ ሰዎች ይሄ ሁሉ ችግር እያለ ጸንተን የቆየንበት አመራር ቢኖር ይሄ አመራር ነው። እንደኔ ኢቭን ከኛ በፊት የነበሩ አመራሮች መንምነው መጨረሻ ላይ እንደው ታሪኩን ሳጠናው በጣም ጥቂት ሰዎች ናቸው የጨረሱት ሁለቱን ዓመት። እኛ ግን ከዛ በተሻለ ቁጥር ነው ያለን። አሁን የለቀቁ አሉ። ለምን ለቀቁ? ራሳቸውን ጠይቋቸው። ቢጨርሱ ደስ ይለን ነበረ። በዓላማ ወጣው እኛን ኮንዴምን አድርገው ተናግረው አልተናገሩም። ማንኛቸውም የወጣ ሰው በራሱ ምክንያት ነው የወጣው፣ በራሱ ችግር ነው የወጣው። ችግር ስል ምንድነው? የቤተሰብ የጤና የተለያዩ ነገሮች በርናውት አድርገው የሚወጡ ሰዎች አሉ። መታገል እየፈለጉ ግን ከአቅም በላይ የሆነባቸው ይሄ ፕሬሸሩ ራሱ ስብሰባው፣ ጭቅጭቁ ያልቻሉት ወጥተዋል። እነኚህን ሰዎች በጣም ነው የምናደንቃቸው። አሁንም ወጥተዋል ብለን እንደ ጠላት አናያቸውም። ኖ ስቲል በመንፈስ ከኛ ጋር ናቸው። ምክንያቱም ዓላማችንን ያውቁታል። የአንድ ሰው የሁለት ሰው የጥቅም አለመሆኑን ያውቁታል። የተገነዘበ ነው። ቢሆን ኖሮ እነሱ እንደሚሉት አንድ ሰው ሁለት ሰው አጀንዳ ይዞ መጥቶ ይህን ኮሚኒቲ ለማፍረስ ያሰበ ቢኖር 3 የቁጥጥር ኮሚቴ አባል እንዴት ሆኖ ነው ከኛ ጋር የሚሆነው? ማንተዋወቅ ሰው ይሄ ሁሉ የቦርድ አባል አሁንም አብሮን የሚሰራ እንዴት አብሮ ከኛ ጋር? አንቺ ራስሽ እንዴት አድርገሽ ከኛ ጋር? ትንሳኤን አያውቋትም? አሁን ትንሳኤ ሌላ ሰው አንድ ሰው እንዲህ ወሱሷት ወይም ባልሆነ መንገድ የምትከተል እህት ናት። አምሹ ወከሉሽም ያውቁሻል አንቺ ራስሽ እና ሌሎችም እንደዛው ማለት ነው። ይሄ የግሩፕ ስራ ነው። ይሄ ህግን ለማስከበር የምናደርገው ጥረት በጀግንነት በተለይ ከዚህ በፊትም ተናግሬያለሁ። በተለይ ሴት እህቶቻችን እንዴ ከተስፋ ድርጅት እኮ ተወክላ የመጣችው ሴት ከተወከለችበት ድርጅትና ውጭ እንዴ አቃችኋለሁ እኮ እናንተን እኮ ነው ያለቻቸው ሂደቱን ስታይ እና በጽናት የታገሉ አሁንም በመታገል ላይ ያሉ አለን። ይሄን ደግሞ በስርዓት እስክናስረክብ ድረስ በህግ እስክናስረክብ ድረስ ወደ ህግ ኮሚኒቲው እስኪመለስ ድረስ እኛ የትም አንሄድም አለን። መጨረሻ ላይ የጠየቅሽኝ ለማህበረሰቡ ማስተላልፈው ነገር ካለ ያልሽው፣ እኔ ለማህበረሰቡ ጊዜ ምነው ነው ማስተላልፈው። አሁን ለደረስንበት ችግር እውነቱን ለመናገር ችግሩ በጣም ግልጽ ነበረ። የተወሰኑ ግለሰቦች በፈጠሩት ችግር ገና ከመጀመሪያው ጀምሮ የህገወጥ አሰራር ይህን ያህል ሂደት እንዲህ መዳከራችን እኛንም ማድከማችሁ በእውነት ህዝቡን እወቅሳለሁ። ሴፕቴምበር 7 በጠራነው ስብሰባ ሜዳ ላይ ተሰብስባችሁ መጣችሁ የደገፋችሁን በዚህ አጋጣሚ ሰላም አመሰግናለሁ። ግን ያ በአንድ ቀን ብቻ ሆኖ መቅረት የለበትም አልነበረበትም። ትግሉ እንዲህ በቀላሉ ማይቀረፍ ነው የሚነግረናቸው ነበር። ከዛ በኋላ በተከታታይ ድጋፋችሁ ሊለየን አይገባም ነበር። በእርግጥ ከዛ ወዲህ ስብሰባኛ አልጠራም። ብንጠራ ትመጣላችሁ ብለን እንጠብቃለን። ነገር ግን እኛ መደገፍና አለመደገፍ አይደለም ጉዳዩ። ያጠናፉ የትንሳኤ የሌላ ሰው ጉዳይ አይደለም። የእናንተ ኮሚኒቲ ነው፣ የእናንተ ጉዳይ ነው። ይሄ ኮሚኒቲ በህግ በሚሰጥ ብይን ብቻ ኮሚኒቲ ሆኖ ሊመነደግ አይችልም። ኮሚኒቲ ሆኖ ሊመነደግ የሚችለው
መንግስት የሰጠውን የ501c ከታክስ ነፃ የማድረግ የመሆን እና ህዝባዊ አገልግሎት የመስጠት ደንቡን ተከትሎ ሲሰራ ብቻ ነው። ደንቡ የሚከተለው ምንድነው? እኛ ስንሰራ ተጠያቂ መሆን አለብን። ስናጠፋ መጠየቅ አለብን። ኦዲት መደረግ አለብን። ስናስረክብ ስርዓቶች አሉ። ያን ስርዓት ተከትለን ነው የምናስረክበው። በዚህ መንገድ በጨበራ በየመንደሩ የተጠራራ የሚሰበሰብ ስብሰባ ጠቅላላ ጉባኤ እያለ መጥቶ ኮሚኒቲ ሚነጥቅ በጉልበት ሲያጋጥም ሆ ብላችሁ ወጣችሁ። ይሄንን ነገር ማስቆም የነበረባችሁ እናንተ ናችሁ። አጥራው አይደለም ወይም የተወሰነ ሰው አይደለም። ይሄንን ማድረግ ካልቻላችሁ ለወደፊቱም ኮሚኒቲውን ይኖራል ብላችሁ አጠብቁ። የኮሚኒቲው ዋስትና ህግን ተከትሎ መስራት ብቻ ነው። ህግን ተከትሎ እስካልሰራ ድረስ ህግ ተሸነፈ አሸነፈ የሚለው ነገር ብቻውን አያድነው። የሚያድነው አባላት እንደ አባል የሚጠበቅባችሁን ግዴታችሁን ስትወጡ ብቻ ነው። ይሄ ኮሚኒቲ እንደምታስቡት አይደለም። በጣም ብዙ ነገር ዝቅጠት ውስጥ ገብቷል። የአባላትን ስም ዝርዝር እንኳን ጠይቃችሁ በአግባቡ ማታገኙበት ኮሚኒቲ ነው። 17 ዓመት አደገ ተመነደገ የምንለው ኮሚኒቲ 2009 እና 10 ዳታቤዝ ዞሮን በአንድ በተን ሰውን ስም ዝርዝር እንሰጥ ነበር። ዛሬ ይሄን ማግኘት አይቻልም። አትችሉም። እነግራቸዋለሁ። እኛ የደከምነውን ድካም ስንት አባል አለን የሚለውን ነገር ለማግኘት አሁንም የተጣራ ነገር የለውም። የኔን ራሱ እድር የሰጠኝ ዝርዝር እኔ የእድር አባል አይደለሁም የኮሚኒቲ አባል ብቻ ነህ ብሎ ነው የሰጠኝ። መዝገቡ የሰጡኝ መዝገብ አለ። ይሄን ያህል 36 ገጽ። እያንዳንዳችሁ ስማችሁን እዚያ ብትፈትሹት ምናልባትም እናንተንም ላታገኙት ራሳችሁን ልታገኙት ላትችሉ ትችላላችሁ። ኮሚኒቲ ውስጥ ተርማቸውን ጨርሰው አሁንም ስራ እየሰሩ ያሉ አሉ። ኮንትራታቸውን ጨርሰው አሉ እና ህገወጥ አሰራሩ ብዘረዝርላችሁ አያልቅ። ጉዱ ብዙ ነው ይሄ ኮሚኒቲ። ይሄን ጉድ ውስጥ እንዲገባ ያደረጉት ደግሞ ከዚህ በፊትም የሚመረጡ ሰዎች እንዳይሰሩ መከራቸውን ቁም ስቅል እያሳዩ እዚህ የደረሱ አሁን ግን እኛ ቻሌንጅ ስናደርጋቸው እኛን እንደ ጉድ ቆጥረው አሁንም ተዋድነው ሌላውንም ሰብስበው የተለያየ ዓላማ ያለው የፖለቲካ የእምነት በሌላ ጉዳይ ያለውን አሰባስበው ኃይላቸውን ጉልበታቸውን አፈርጥመው እናንተ በመድከማችሁ በቁጥር ብዙ ሆናችሁ አባላት ሪዝነብል የሆናችሁ ሰዎች ለህዝብ ሆኖ እንዲቀጥል ባለመድከማችሁ ባለማገዛችሁ ኮሚኒቲው አሁን ያለበት አደጋ ላይ ወድቋል። ስለዚህ እኔ የመጨረሻ ምክሬ ይሄ ኮሚኒቲ አሁን ባለው ሁኔታ በምርጫም ይሁን በምን ሚስተካከል አይደለም። በደንብ ኦዲትድ ሆኖ በደንብ ይሄ ዝርክርክነቱ ተስተካክሎ ልክ 2009 10 እንደተደረገው ሁሉ ቆራጥ አመራሮችን ንጹህ ሰዎችን መርጣችሁ እስካላስተካከላችሁ ድረስ ይሄ ኮሚኒቲ ወደዳችሁም ጠላችሁም በዚህ የሚቀጥል ከሆነ ኮሚኒቲው አይኖርም። የሚያሳዝነው ድሩም አብሮ መቁሰሩ ነው። ካጋም የተጠጋ ቁልቋል ሲያለቅስ ይኖራል እንደተባለው ነው። ተወስኗል በሴፕቴምበር 28 ራሱን እንዲችል። ያ ፕሮሰስ አላለቀም። ያ ፕሮሰስ አልቆ እድሩ ለብቻው እንዲሆን እንፈልጋለን። ከእንደዚህ አይነት አሰራር እስካላደረግነው ድረስ ኮሚኒቲውን ይሄ እድር ብዙ ሰዎች ገንዘባቸውን ኢንቨስት ያደረጉበት እድር ራሱን ችሎ በራሱ የአይን ናምበር በራሱ ህጋዊ ሰውነት በራሱ ኦዲተር በራሱ ቦርድ እየተመራ የሚቀጥልበት መንገድ አሁንም ዘላቂ መፍትሄው እሱ ነው። መላቀቅ አለበት ከዚህ ኮሚኒቲ እንጂ የኮሚኒቲ በክቷል አሁን ባለበት ሁኔታ። ከዛ ለማላቀቅ የሚደረገውን ጥረት ነው ቻሌንጅ እያደረጉ ነው ያሉት እና እኛንም አታርክሙን። ከዚህ በላይ እኛ እውነቱን ለመናገር በቂ መስዋዕትነት ከፍለንላቸዋል። አይ ካላችሁ እኛም ከደከመን እንግዲህ ጥሩ ነገር አትጠብቁ እና በጣም አመሰግናለሁ ስለጠየቅሽ። በጣም አመሰግናለሁ ሻለቃ። ጥሩ ጊዜ ነበር ያሳለፍነው። ጥሩ ማብራሪያ እንግዲህ በቂ መልእክት አድርሰናል ብለን እንገምታለን። እንግዲህ የሰማኑን ሰምተን እንግዲህ ኮሚኒቲያችንን በማዳን ስራ ላይ ሁላችንም የድርሻችን እንድንወጣ ደግሜ በአክብሮት እጠይቃለሁ። ስላዳመጣችሁን እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም ሁኑልን። መልካም በዓል ይሁንላችሁ። አሜን። አመሰግናለሁ ትንሳኤ።
አድማጮቻችንም በሰላም ዋሉ። መልካም ዓመት በዓል ጊዜ ይሁንላችሁ። ተመካከሩ፣ ይህን ኮሚቴ ለማዳን ተመካከሩ። እኛንም ደውሉልን ከፈለጋችሁ ጥሩን አለን።